ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ምን ለማለት ፈልገ ነው የሚል ይሆናል። ሰርካለም 35 ዓመቷ ነው እና ሆዷን አልፎ አልፎ የመነፋት ነገር ይሰማታል። ከዛ ቁርጠት አለ፣ ሆድ ድርቀት አለ። ስትጨናነቅ ደግሞ ይሄ ነገር ይባባሳል። ከዛ ባሻገር ደግሞ ፈስ በጣም መብዛት ነገር አለ፣ ያሳቅቃታል። ይሄ የውስጥ ደዌ ሐኪም ጋር ትሄዳለች። ብዙ ምርመራ ትሰራላት። ከዛ ምርመራው ላይ ምንም አልተገኘም። ከዛ ሳይኪያትሪስት ጋር ሄደሽ ብትታይ ይሻላል ብሎ ሪኮመንድ አደረጋት እና ሰርካለም ምን ለማለት ፈልገ ነው ምናምን ብላ ቀወጠችው። ከዛ ሳይኪያትሪስትም ጋር ሳትሄድ ቀረች። ይሄ እንግዲህ ሳይኮሶማቲክ ኢልነስ የምንለው ነው። ኢሪተብል ቦል ሲንድሮም ይባላል እና ከዚህ በፊት እንግዲህ ሰርቼላችኋለሁ። ስለዚህ በዝርዝር አስረድቻችኋለሁ። ኤኒዌይ አንዳንድ ህመሞች በአካልና በአእምሮ መሀል ላይ የሚከሰቱ ህመሞች አሉ። እንደዛ ሲሆን መጀመሪያ ቅድሚያ የምንሰጠው ለአካላዊ ነገሮች ነው። ስለዚህ ላብራቶሪ ማሰራት፣ የውስጥ ደዌ ሐኪም ጋር መታየት ወዘተ። ከዛ በኋላ ግን እነሱ ምንም ነገር የለም ካሉ ህመም የለም ማለታቸው አይደለም፣ ግን ህመሙ ሳይኮሶማቲክ ነው። በአእምሮና በአካል ኢንተራክሽን ላይ የሚከሰት ነው። ለዚህ ደግሞ የተሻለ ህክምና መስጠት የሚችሉት ሳይኪያትሪስቶች ናቸው። እንደዛ ሲሆን የውስጥ ደዌ ሐኪሞችም ሌሎችም ሐኪሞች ሪፈር ያደርጋሉ። ይሄ ህመም ብቻ አይደለም እንግዲህ ሌሎችም ሳይኮሶማቲክ ህመሞች አሉ። ለምሳሌ ፋይብሮማያልጂያ የምንለው ህመም በይበልጥ ሴቶች ላይ ነው የሚከሰተው። በቃ ምንም ሳይሰሩ ድክም ማለት፣ ከዛ አብሮት ደግሞ በቃ ሰውነት እንደ ቁስል፣ ሁሉም ቦታ እንደ ቁስል ነው የሚሰማኝ ይላሉ። ሶር ይሆናል። አልፎ አልፎ ይባባሳል፣ አንዳንዴ ቀነስ ይላል፣ ግን ሁሉም ቦታ ሰውነታቸው ይጠዘጥዛቸዋል እና ሐኪም ጋር ሲሄዱ ይመረመራል። የሆነ ነገሮች ቼክ ይደረጋሉ። ራጅ፣ አልትራሳውንድ ምናምን ሊነሱ ይችላል። አይ ምንም የለም ሳይኪያትሪስት ጋር ሂዱ ሲባል ምን ለማለት ነው ምናምን ብለው ይቀውጣሉ ሰዎች። ለምሳሌ ፓኒክ ዲስኦርደር የምንለውን ብንወስድ ፓኒክ አታክ ሰዎች ሲያጋጥማቸው በቃ ልባቸው ቶሎ ቶሎ ይመታል፣ ትንፋሽ ቁርጥ ቁርጥ ይላል፣ እጃቸው ይደነዝዛል፣ ልሞት ነው ላብድ ነው የሚል ስሜት ይሰማቸዋል። አብዛኞቹ ልክ ፓኒክ ውስጥ ባሉበት ሰዓት በቃ የሚሞቱ ይመስላቸዋል። በልብ ድካም ወይም በሳምባ የመተንፈሻ ችግር በቃ ትንፋሽም ስለሚያጥራቸው የሚሞቱ ይመስላቸዋል። ይሄ እንግዲህ አንዳንዶቹ ድንገተኛ ክፍል ሄዳሉ፣ ምንም የለም ተብሎ ወደ ቤት ይመለሳሉ፣ ምርመራ ሰርቶ ምናምን። አንዳንዶቹ የልብ ሐኪም ጋር ሄዳሉ፣ የሳምባ ሐኪም ጋር ሄዳሉ። ከዛ መጨረሻ ላይ ምርመራ ከተደረገ በኋላ የአእምሮ ሐኪም ጋር ሂዱ ይባላል። እንደዚህ ሲባል ሲሆን ምን ለማለት ፈልገን፣ እንዴት ሳይኪያትሪስት ጋር ምን ልትል ፈልገ ነው ምናምን ብለው ይጋጫሉ። አንዳንድ ሰዎች አፍ አውጥተውም እንደዛ ባይናገሩ ግን ሳይኪያትሪስት ጋር ሂዱ ሲባሉ በውስጣቸው ምን ለማለት ነው ምናምን ብለው አይሄዱም። ስለዚህ በዚህ ስቃይ ውስጥ በዚህ ፔን ውስጥ ያልፋሉ። ይሄ መንስኤው ምንድን ነው? አሁንም ስለ አእምሮ ሕክምና ያለን ግንዛቤ በጣም ዝቅተኛ መሆኑ ነው። አብዛኛው ሰው የአእምሮ ህመም ሲባል ወይም የአእምሮ ሕክምና ሲባል ትዝ የሚለው በቃ መንገድ ላይ ልብስ አውልቆ የሚሮጥን ሰው ነው የሚያክሙት ብሎ ነው የሚያስበው። የአእምሮ ሐኪሞች መንገድ ላይ የሚሮጥን ሰው ልብሱን አውልቆ የሚሄድንም ሰው እናክማለን። ግን ከምናያቸው ታካሚዎች አንጻር ይሄ 1% አይሞላም። አብዛኛው የምናያቸው ሰዎች ዘንጠው ሸሚዝ ለብሰው ስራ እየሄዱ ኮንዶሚኒየም ተከራይተው እየኖሩ ምናምን ያሉ ሰዎችን ነው። የእንቅልፍ ችግር ያለባቸው፣ የተለያየ ጭንቀት፣ ዲፕሬሽን፣ ሱስ፣ ከሴክስ ጋር የተያያዙ ችግሮች ወዘተ እና ሳይኪያትሪ እነዚህን ሁሉ የሚያጠቃልል ነው። ከዛ ደግሞ ከላይ የገለጽኩላችሁ ለምሳሌ ፋይብሮማያልጂያ፣ ኢሪተብል ቦል ሲንድሮም፣ ፓኒክ ዲስኦርደር ይሄ በሳይኪያትሪስት ነው መታከም ያለባቸው እና እንደዚህ አይነት ነገሮች ሲኖሩ ሐኪማችሁ ምን ለማለት ፈልጎ ነው ምናምን ከማለት ይልቅ ሳይኪያትሪስት ጋር ሄዳችሁ ተገቢውን ኢቫሉዌሽን ከዛ ደግሞ ተገቢውን ሕክምና ብታገኙ የተሻለ ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይህን ቪዲዮ ብዙ ሰዎች እንዲደርሳቸው ላይክ፣ ኮፒ ሊንክ እና ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።